ሳውዲ ጦርነቱን ተቀላቀለች። በየመን ግንባር አዲስ ጦርነት። የግጭት ቤተ ሙከራም ወይንም ፋብሪካ እየተባለ ለዘመናት ሲጠራ የነበረው የመካከለኛው ምስራቅ የኢራንና አሜሪካን እልህ ማስታገስ ተስኖት በጦርነት ላይ ጦርነትን እያዋለደ ቀጥሏል። ብዙዎች መካከለኛው ምስራቅን ደም ጠጥቶ ደም የሚጠማው ምድር ሲሉ ይጠሩታል። በእርግጥም ሌላው ዓለም በከፊልም ቢሆን በሰላም ሕይወቱን ሲመራ፣ ይህ ቀጠና ግን ምንም የማያውቅ ዜጋ ጭምር በየዕለቱ ይገደልበታል። የግድ እስኪመስል ድረስ የምዕራቡ ዓለም ሀያላን ሀገራት ዘመናዊ የጦር መሳሪያቸውን የሚፈትሹትም በመካከለኛው ምስራቅ ምድርና ሰማይ ላይ ነው። ከአልቃይዳው ጥቃት በኋላ የመካከለኛው ምስራቅ ቀጠና በርካታ እልቂትን አስተናግዷል። ዓለም በዚህ ወቅት በኢራኑ ጦርነት ተቃጥላለች። ጦርነቱ ተገታ ሲባል እንደ አዲስ በሚቀጥለው ጦርነት ምክንያትም ምድሪቱ ተጨንቃለች። የፋርስና የነጩ ቤተ መንግሥት አለቆች ግን ይህንን ጭንቅ የተረዱት አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ መጀመሩን ለኮንግረሳቸው በይፋ አሳውቋል። ይህ ታዲያም አልበቃ ያለውና ከጋዛው ጠባሳ ያላገገመው ይህ ቀጠናም አሁን ደግሞ በየመን ግንባር አዲስ ጦርነት መቀስቀሱ ተሰምቷል። የሪያዱ መሪ ሙሐመድ ቢን ሰልማን የየመኖቹን ሁቲዎች እንደለመዱት መደብደብ ጀምሯል። በቅርቡ ቅራኔ ውስጥ ገብተው የነበሩት አሜሪካና ሳውዲ አረቢያም የኢራኑ ጦርነት እንደ አዲስ ሲጀመር እጅና ጓንት መሆናቸው ነው የተሰማው። በኢራን የሚደገፉት ሁቲዎች ከሳውዲ ጋር መፋለም መጀመራቸውን ተከትሎ ጦርነቱ ቀጠናዊ ጦርነት የመሆኑን እድል ያሰፋዋል እየተባለ ነው። ሳውዲ አረቢያ መራሹ የውጭ ጦርነት ጥፋት፣ እልቂት፣ ፍጅት፣ ስደትን ማገገም ከጀመረ ከ10 ዓመታት በላይ ተቆጥሯል። ግን ለየመን ዜጎች ሆነ ለመካከለኛው ምስራቅ ሰላም የፈየደው ነገር ቢኖር እልቂትና ውድመት ብቻ ነው። አጥኚዎች እንደሚሉት በየመኑ ጦርነት 16 ሀገራት በቀጥታ ወይም በተዘዋዋሪ ይካፈላሉ። አብዛኛውን የውጭ ኃይል የምትመራውና የምታስተባብረው አንዲት ሳውዲ አረቢያ ብቻም ለጦር መሳሪያና ለቅጥረኛ ወታደሮች ብቻም በየቀኑ $200 ሚሊዮን የአሜሪካ ዶላርን ትከሰክሳለች። ሳውዲ አረቢያ ከ2015 እስከ 2019 በነበሩት 3 ዓመታት ከመንፈቅ ብቻም ለጦርነቱና ለደጋፊዎቿም $60 ቢሊዮን አውጥታለች። አብዛኛው ቦምብ፣ ጥይት፣ ሚሳኤል የሚሸመተው ስልጠና፣ መረጃ፣ ፕሮፓጋንዳ የሚገኘው ከዩናይትድ ስቴትስና ብሪታንያን ከመሳሰሉ ተባባሪዎች ነው። የአሜሪካ ባለስልጣናት የየመንን ጦርነት ለማስቆም በተደጋጋሚ ቃል ገብተው ነበር። እንዲያውም ጦርነቱን የሰብአዊ ድቀትና የስልት ውድቀት ብለውትም ነበር። ያ ግን አልሆነም። አሁን ደግሞ ሌላ ፍጅት ተለኩሷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ሳውዲ ጦርነቱን መቀላቀሏናም አዲስ የጦር ግንባር መከፈቱም እንዲሁም የፈጠረውን ስጋትና የአሜሪካ ኢራን ጦርነትን ጫና በጥልቀት እንዳስሳለን። እስከ ፍጻሜው አብራችሁን ቆዩ። نقول نفذ الصبر وعليه سنقوم بالرد المناسب على هذا العمل الغاشم الغادر. ያልታደለችው የመንና ያልረካችው ሳውዲ አረቢያ። ለዘመናት አሜሪካ ለሳውዲ አረቢያና ለተባባሪዎቿ የምትሰጠው የስለላ መረጃም ስልጠና፣ የምትሸጠው የጦር መሳሪያ ብዛትና ዋጋ ብሪታንያና ካናዳ ከሚሸጡት በእጥፍ ይበልጣል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኩዌት፣ ኳታር፣ ግብፅ፣ ዮርዳኖስ፣ ሞሮኮ፣ ሱዳንና ሴኔጋል በቀጥታ ሌሎች በርካታ መንግስታት በተዘዋዋሪ በጦርነቱ ተሳትፏል። የሪያድ፣ ዶሃ፣ ማናማ፣ ካይሮና ቢጤዎቻቸው ገዢዎች እርምጃም ሁቲዎችን አጥፍተው የመንን የአሸባሪዎች መፈንጫ እንዳያደርጓት እያሰጋ ነው። ጊጋ በሚል ምህጻረ ቃል የሚጠራው የጀርመን ጥናት ተቋም የመካከለኛው ምስራቅ ጉዳይ አጥኚ ስቴቫን ሮንዜ እንደሚሉት ሊቢያ ዳግማዊት ሶማሊያ ከሆነች የመን ዳግማዊት ሊቢያ ናት ብለው ነበር። አሁንም የሪያድ ነገስታት ኢራንን ለመጉዳት ብለው አዲስ የጦር ግንባር መፍጠራቸው ተሰምቷል። ይህንንም ትራምፕ የሳውዲ ልዑል በሁቲዎች ላይ ለሚፈጽሙት ጥቃት ይሁንታቸውን መስጠታቸው ተሰምቷል።
ፕሬዝዳንት ዶናልድ ትራምፕ የሳውዲ ልዑል ሙሐመድ ቢን ሰልማን በሁቲ ታጣቂዎች ላይ ለሚፈጽሙት ጥቃት ይሁንታቸውን መስጠታቸውን የአሜሪካ ባለስልጣናትን ጠቅሶ አክሲዮስ ዘግቧል። በሰና በሚገኘው አውሮፕላን ማረፊያ ላይ ጥቃት የፈጸመች ሲሆን ይህን ተከትሎ በኢራን የሚደገፉት የሁቲ ታጣቂዎች እንደ አውሮፓውያን አቆጣጠር ከ2022 ወዲህ ትልቅ ነው የተባለ የአጸፋ እርምጃን ወስዷል። ይህም ለ4 ዓመታት ዘልቆ የቆየውን ይፋዊ ያልሆነ የሰላም ስምምነት ያፈረሰ መሆኑ ተገልጿል። የሳውዲው ልዑል አስቀድመው ለአሜሪካው ፕሬዝዳንት ሀገራቸው ከሁቲ ታጣቂዎች ጋር ባለው መጠነ ሰፊ ግጭት ዙሪያ ስጋት እንደገባትና የአሜሪካን ወታደራዊና ዲፕሎማሲያዊ ድጋፍ እንደምትፈልግ መጠየቃቸው ተገልጿል። ሳውዲ አረቢያ ይህንን የጠየቀችው ባለፈው ሳምንት መሆኑ የተገለጸ ሲሆን ሐሙስ ዕለት በዋሽንግተን የሳውዲ አምባሳደር ከውጭ ጉዳይ ሚኒስተሩ ማርክ ሩቢዮ ጋር ተገናኝቷል። ከአንድ ቀን በኋላም ሩቢዮ የሳውዲ ውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፋራንን ማነጋገራቸው ተነግሯል። አርብ ዕለት ደግሞ ፕሬዝዳንት ትራምፕ ከሳውዲ ልዑል ጋር በስልክ ተወያይተዋል ተብሏል። የአሜሪካ ባለስልጣናት የሳውዲ ልዑል በሁቲ ላይ የሚፈጸም ወታደራዊ እርምጃን አሜሪካ እንድትደግፍ ትራምፕን መጠየቃቸውን ተናግሯል። ዋይት ሃውስ በጉዳዩ ላይ አስተያየቱን ቢጠየቅም በቀጥታ ምላሽን አልሰጥም። በዋሽንግተን የሚገኘው የሳውዲ አረቢያ ኤምባሲም በዘገባው ላይ ያለው ነገር የለም። በሳውዲና በሁቲ ታጣቂዎች መካከል ውጊያ የተጀመረው ከ10 ቀን በፊት የኢራን አውሮፕላን ሁቲዎች በሚቆጣጠሩት ሰነአ አውሮፕላን ማረፊያ ካረፈ በኋላ ነው። አውሮፕላኑ የቀድሞ ጠቅላይ መሪ አያቶላ አሊ ሐሜኒ የቀብር ስነ ስርዓት ላይ ለመገኘት የሚሄዱ የልዑካን ቡድንን ጭኖ መመለሱ ተገልጿል። ሳውዲ አረቢያ ከ10 ዓመት በፊት ከኢራን ወደ ሰነአ የሚደረግ በረራን አግዳለች። የኢራን አውሮፕላን የልዑካን ቡድኑን ይዞ ሲመለስ ሳውዲ የሰነአ አውሮፕላን ማረፊያን ደብድባለች። አውሮፕላኑ አቅጣጫውን ቀይሮ በአልኡዴይዳ ለማረፍም ተገዷል። የአሜሪካ ባለስልጣናት አውሮፕላኑ የጦር መሳሪያዎችን፣ የሚሳኤል ክፍሎችንና ወታደራዊ ባለሙያዎችን ጭኗል ሲሉ ከሷል። ሁቲዎች የሳውዲን ጥቃት ተከትሎ በደቡብ ምዕራብ ሳውዲ ወደሚገኘው አባሃ አውሮፕላን ማረፊያ ባላስቲክ ሚሳኤልን ሲያስወነጭፉ ነበር። ሁቲዎች ስልጣን ከያዙ በኋላም ከአረቡ ዓለም እጅግ ድሃ የምትባለው የመን ወደ ለየለት የእርስ በርስ ጦርነት ገብታለች። በዚህ ጦርነት ምክንያት 150 ሺህ ገደማ ሰዎች እንደተገደሉ የሚገመት ሲሆን በሚሊዮን የሚቆጠሩ የየመን ዜጎች የምግብ እርዳታ ጠባቂ ለመሆን ተገደዋል። በሳውዲ አረቢያ የሚመራው ኃይል ሁቲዎችን ከስልጣን ለመጣል ለ7 ዓመታት ያክል በአየር ጥቃት የታገዘ ጦርነት ቢያካሄድም አልተሳካለትም። ሳውዲ ይህን እርምጃ ለመውሰድ የወሰነችው ሁቲዎች ከጠላቷ ኢራን ጋር ቁርኝት እንዳላቸው ስትረዳ ነው። የመካከለኛው ምስራቅ አጥኚ የሆኑት ሙሐመድ አልባሻም ሁቲዎች የአሸናፊነት መንፈስ ያላቸው ናቸው ይላሉ። ይህን ደግሞ ባለፉት 2 አስርት ዓመታት አስመስክሯል ሲሉም ተደምጠዋል። ከ2015 እስከ 2022 ሳውዲ መሩን ጥምር ኃይል እንዴት እንደተቋቋሙ ታይተናል። ሳውዲ በዓለም አቀፉ ማህበረሰብ የሚደግፈውን መንግስት ወደ ሰነአ መመለስ ትፈልጋለች። ከሰሞኑ የኢራኑ ጦርነት ጋብ እንዳለም የአሜሪካና የሳውዲም ግንኙነት መቀዝቀዝ ጀምሮ ነበር። በዚህም ምክንያት አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይል ከሳውዲ አስወጥታ ወደ ሌላ ቦታ ለማዛወር እያሰበች እንደሆነ ሲነገርም ነበር። አሜሪካ ይህንን እርምጃ ለመውሰድ እያሰበች ያለችው በዋሽንግተንና በሪያድ መካከል ያለውን ውጥረት ተከትሎ ነው ተብሏል። ሁለቱ ሀገራት በኢራን ጦርነት እንዲሁም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ደህንነት ከማስጠበቅ ጋር በተያያዘ ውጥረታቸው ተባብሷል። ከ100 በላይ የአሜሪካ ወታደራዊ አውሮፕላኖች የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ለማስቻል በመካከለኛው ምስራቅ ከሚገኙ የጦር ሰፈሮችና ከወታደራዊ መርከቦች በመነሳት በረራን አድርጓል። ይህ ስምሪት ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በሳውዲ የሚገኙ የጦር ሰፈሮችና የሀገሪቱ የአየር ክልል ለዚህ ስምሪት ከፍተኛ ድርሻ ያለው ቢሆንም ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም። ጉዳዩን በቅርበት የሚከታተሉት የአሜሪካ ባለስልጣናት ለዎል ስትሪት ጆርናል እንደገለጹት የሳውዲ ተቋሞ አሜሪካ ኦፕሬሽን ፕሮጀክት ፍሪደም የተባለውን ስምሪት እንድታቋርጥ አስገድዷታል። አሜሪካ በሳውዲ ያላትን ጦር ለመቀነስ አሊያም የተወሰነ ወታደራዊ ኃይሏን
ከሳውዲ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዛወር ማሰቧን የዎል ስትሪት ዘገባ ይገልጻል። በጉዳዩ ላይ የመጨረሻ ውሳኔ እንዳልተደረሰም ዘገባው ያትታል። አሜሪካ በዚህ የሳውዲ መራሽ የየመን ጦርነት ለሳውዲ አረቢያና ለተባበሩት አረብ ኤሚሬትስ የመሳሪያ ሽያጭና ሌሎች ድጋፎችን ታደርግ ነበር። የየመን ጦርነት አሁንም ማብቃት አለበት ብለው ነበር የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን። ከባይደን በፊት የነበሩት ሁለቱ የአሜሪካ አስተዳደሮች ለየመን ጦርነት ተዋጊዎች መልከ ብዙ ድጋፍ ሲያደርጉ ነበር። ሳውዲ መራሹ ኃይል በየመን የሁቲ አማጺዎችን ለማንበርከክ ዘመናዊ መሳሪያዎችን ሲጠቀም ቢቆይም አልተሳካለትም። ይልቁንም ጦርነቱ በሚሊዮን የሚቆጠሩ የየመን ዜጎችን ለረሃብና እርዛት ያጋለጠ ሆኗል። በወር $6 ቢሊዮን እስካሁን ከ72 ቢሊዮን $72 በላይ ከስክሳለች። ሀገሪቱ ለ2016 የያዘችው በጀት የ87 ቢሊዮን $87 ጉድለትም ነበረው። የሳውዲ አረቢያ በጀት ይህን ያክል ጉድለት ሲያጋጥመው በቱጃሪቱ ሀገር የቅርብ ዘመን ታሪክ የመጀመሪያው ነው። ለጉድለቱ ሳውዲ አረቢያ ለየመንና ለሶሪያ ጦርነት የምታወጣው ገንዘብ መብዛት ከነዳጅ ዘይት ዋጋ መቀነስ ጋር ተዳምሮ ዋና ዋናዎቹ ምክንያቶች ነበሩ። የወጪው መብዛትና የሰላማዊ ሰዎች እልቂት በማየሉ ሰበብ በንጉሥ ሰልማን አገዛዝ ከውጭ የሚሰነዘረው ወቀሳም ሳውዲ አረቢያ ውስጥ ዘልቆም ብልጭ ድርግም እያለ ነው። በየመኑ ጦርነት በአንድ ዓመት ጊዜ ውስጥ የታሰበው ድል አለመገኘቱ፣ ቀደም ሲል እንደተፈራው ኢራን በቀጥታም ከጦርነቱ አለመግባቷም የሳውዲ መሪዎች ሌላ ብልሃት እንዲያሰላስሉ ሳያስገድዳቸው አልቀረም። እሱም ድርድር ነው። የሳውዲ አረቢያ ባለስልጣናት የተማረኩ ወታደሮቻቸውን ለማስፈታት ከዛይድ መንፈሳዊ መሪዎችና የሀገር ሽማግሌዎች ጋር ባደረጉት ድርድር ጥሩ ውጤት አግኝተዋል። በተባበሩት መንግስታት የሳውዲ አረቢያ አምባሳደር አብዱላህ አልሙዓሊ እንዳስተዋወቁት ደግሞ የሪያድ ገዢዎች ከሁቲ አማጽያን መሪዎች ጋር መደራደር ጀምሯል። ድርድሩ በይፋ ሳይነገር ሪያድ ውስጥ በሚደረግበት ወቅት የጄት ድብደባው ረገብ ብሎም ነበር። አሁን ግን ጥቃቱ ቀጥሏል። በጦርነት ላይ ጦርነት የተደገሰላት አሳዛኟ የመን። ሁሉም በላይ ሰላም ይፈልጋሉ፣ ሰላም ግን የለም። የሳውዲ አረቢያ ነገሥታት መጋቢት በ2015 የመንን ሲወሩ በሳምንታት ግፋ ቢል በወራት ዕድሜ ሰንዓን ለመቆጣጠር ፎክረው ነበር። አሜሪካና ብሪታንያ ዘመናዊ የጦር መሳሪያ፣ ዕውቅ የጦር መሳሪያ አማካሪ፣ በሳል የስለላ መረጃ የሚጎርፍላቸው የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የግብፅና ሌሎች 5 ሀገራትና የየመን ስደተኛ መንግሥት ወታደሮች ያችን ታሪካዊ ውብ ሀገር እነሆ ለ10ኛ ዓመት እያጋዩት ነው። ልዑል መሐመድ ቢን ሰልማንና ተባባሪዎቻቸው በወራት ዕድሜ ከሰንዓ ጠራርገው ሊያስወጣቸው የዛቱባቸው የሁቲ ወይም የአንሳረላ አማጽያን ግን ዛሬም ከግማሽ የሚበልጠውን የየመን ግዛት እንደተቆጣጠሩ ነው። በኢራን ይደገፋሉ የሚባሉት አማጽያን ከየመን አልፈው የትልቂቱን ሀብታም ሀገር ተቋማት እያጋዩም ይገኛሉ። የሁቲ ሰው አልባ አውሮፕላኖች ባለፈው ሳምንት ብቻ 14 የሳውዲ አረቢያ ተቋማትን ወይም አካባቢዎችን ማጥቃታቸውን አስታውቋል። ሰሞኑን ደግሞ የየግንባሩ ውጊያም የአውሮፕላን ቦምብ ሚሳኤሉ ድብደባም ከፍቷል። ሁቲዎች ጦርነቱን ሊቀላቀሉ ይችላሉ የሚለው ጥያቄ ሁሉንም የሚያስማማ ምላሽ አሁን የተገኘለት ይመስላል። ሁቲዎች ጣልቃ የመግባታቸው ጉዳይ የሚወሰነው በኢራን ስትራቴጂካዊ ስሌት ላይ ነው። በአሁኑ ሰዓት ቴህራን ገዛቸውን ላትፈልግ ትችላለች። ነገር ግን ቡድኑ እንዲሳተፍ ሊያደርጉት የሚችሉ 2 ሁኔታዎች አሉ። አንደኛው ኢራን ጦርነቱን ወደ ቀይ ባህር ወይም ባብ ኤል መንደብ ወሽመጥ ለማስፋፋት የምትወስን ከሆነ ነው። ሌላኛው ደግሞ ጦርነቱ ሳውዲ አረቢያን በሚያሳትፍ መልኩ ይበልጥ በቀጠናው የሚፋፋም ከሆነም ሁቲዎች ከሪያድ ጋር በተያያዘም ወሳኝ ወታደራዊ ሚና ይኖራቸዋል። ሁቲዎች የራሳቸውን ድንበር ተሻጋሪ እንቅስቃሴ የሚያቀርቡ መሆናቸውና ኢራን በቡድኑ ላይ ለረጅም ጊዜ ኢንቨስት ማድረጓ ግጭቱ የሚስፋፋ ከሆነ ለተራዘመ ጊዜ ራሳቸውን አቅበው መቆየት እንዳይችሉ ያደርጋቸዋል። የየመንን ጉዳይ የሚከታተሉት የተወሰኑ ተንታኞች ጦርነቱ እንዴት ይቀጥላል በሚለው ላይ በመመስረት ቡድኑ መቀላቀሉ እንደማይቀር ገምቷል። የመን ውስጥ የሚታተም ጋዜጣ ዋና አዘጋጅ ሆነው ፈቲያ ቢን ራዜቅ ሁቲ አሁንም ድረስ ሁኔታውን እየገመገመ እንደሚገኝና ኢራን ምን አይነት ተግዳሮት ይገጥማታል የሚለው ላይ በመመስረት እርምጃ እንደሚወስድ
ለሚድል ኢስት አይ ተናግሯል። የቀጠለው የኢራን ጦርነትና የቀጠናው ፈተና። አሜሪካና ኢራን እንደ አዲስ በጀመሩት ጦርነት ምክንያት የባህረ ሰላጤው ሀገራት ውርጅብኝ እየወረደባቸው ነው። በባህረ ሰላጤው የሚገኙት ዮርዳኖስና ባህሬን በግዛታቸው ውስጥ ጥቃት እንደተፈጸመባቸው ገልጿል። ኢራን ጥቃቱን የፈጸመችው የአሜሪካ ጥቃት ለሶስተኛ ቀን ተጠናክሮ በቀጠለበት ወቅት ነው። የባህሬን የውስጥ ጉዳይ ሚኒስትር ሌሊቱን በተለያዩ ሰዓታት 3 ማስጠንቀቂያዎችን በማሰማት ነዋሪዎች በአካባቢያቸው ወደሚገኝ መጠለያ እንዲገቡ አስጠንቅቋል። የኢራን አብዮታዊ ጥበቃ ዘብም በሀገሪቱ አሜሪካ የምትገለገልበትን የተለያዩ ስፍራዎች ኢላማ ማድረጉን ገልጿል። አብዮታዊ ዘቡ በኢራን የመንግስት መገናኛ ብዙሃን ኢርና በተጋራ መግለጫው በጥቃቱ በርካታ የጦር መሳሪያ ማከማቻዎችን፣ የአሜሪካ ኃይሎችንና የአሜሪካ ባህርና አየር ትራፊክ መቆጣጠሪያ ራዳር የሚገኙበትን የሳተላይት ኮሚኒኬሽን ማዕከል ማውደሙን አሳውቋል። የዮርዳኖስ የመንግስት መገናኛ ብዙሃን ዘገባም ዮርዳኖስ ማክሰኞ ጠዋት ላይ በግዛቷም 4 ሚሳኤሎችን እንዳከሸፈችና በጥቃቱ የደረሰ ሞትም ሆነ የንብረት ውድመት እንደሌለ ገልጿል። አብዮታዊ ዘቡ በመግለጫው በዮርዳኖስ የሚገኙ የአሜሪካ መሰረተ ልማቶችን ኢላማ ማድረጉን ገልጾ ለዮርዳኖስ መንግስት ወይም ህዝብ ጥላቻ እንደሌለው ገልጿል። ከ3 ቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት የደረሱበት የተኩስ አቁም አብቅቷል ካሉ በኋላም የአገረሸው ጦርነት የሰላም ተስፋን እያመናመነ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበት ጦርነት ከሰኔ 30 2018 ዓ.ም ጀምሮ ዳግም መቀጠሉን ለኮንግረስ በደብዳቤ ማሳወቃቸው ተሰምቷል። በዚህ ደብዳቤ መሰረት ኮንግረሱ በኢራን ላይ ለሚፈጸሙት ጥቃት ይሁንታውን እስኪሰጣቸው ድረስ የ60 ቀናት ዕድሜ ይኖራቸዋል። ፕሬዝዳንቱ ምንም እንኳን አዳዲስ ጥቃቶችን መፈጸማቸውን ቢቀጥሉም እንዲሁም በወደቦቿ ላይ ዳግም እገዳ ቢጥሉም አሁንም ከቴህራን ጋር የገቡት የተኩስ አቁም ጦርነቱን የማስቆም እድል እንዳለው ተገልጿል። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ ባህሬንና ኩዌት የሚገኙ የአሜሪካ ወታደራዊ ኢላማዎችን ማጥቃቱን እያሳወቀ ነው። በሆርሙዝ ወሽመጥ አካባቢ ዳግም ውጊያ መካሄዱን ተከትሎ የአሜሪካ ጦር በኢራን ላይ አዲስ ዙር ጥቃት መክፈቱን አሳውቋል። ፕሬዝዳንቱ በደብዳቤያቸው ላይ የአሜሪካ ዜጎችና የአሜሪካ ብሔራዊ ደህንነትና ውጭ ጉዳይ ፖሊሲ ፍላጎቶችን ለመጠበቅ ባለብኝ ኃላፊነት የተነሳም ወታደራዊ እርምጃ እንዲወሰድ አዝዣለሁ ብሏል። በአሜሪካና ኢራን መካከል የአገረሸው ጦርነት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በኤዥያ ገበያ የነዳጅ ዋጋ ጭማሪ ያሳየ ሲሆን አንድ ብሬንት ድፍድፍ ነዳጅ በ1.9 በመቶ አሻቅቦ በበርሜል 84.87 ዶላር ደርሷል። በአሜሪካ ገበያ ደግሞ በ2 በመቶ ጨምሮ በበርሜል 79.75 ዶላር እየተሸጠ ነው። ግጭቱ ተባብሶ በመቀጠሉ ሰኞ ዕለት የብሬንት ነዳጅ ዋጋ በ3 በመቶ ገደማ የጨመረ ሲሆን በ4 ሳምንታት ውስጥ ከፍተኛው ሆኖ ተመዝግቧል። ከግጭቱ ጋር ተያይዞ ነጋዴዎች በሚሰጡት ምላሽ ዓለም አቀፍ የጅምላ ገበያ ዋጋ ከቅርብ ወራት ወዲህ እየዋዠቀ ነው። አሜሪካና እስራኤል የካቲት መጨረሻም በኢራን ላይ ጥቃት ከከፈቱ በኋላም ቴህራን የሆርሙዝ ወሽመጥን ዘግታለች። ወሽመጡ 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተጣራ የተፈጥሮ ጋዝ የሚተላለፍበት ዋነኛ መስመር ነው። አሁን ላይ የነዳጅ ዋጋ ጭማሪ ቢታይም ሚያዝያ ወር ላይ ከነበረው እጅግ ያነሰ ነው። ሚያዝያ ላይ የአንድ በርሜል ብሬንት ዋጋም 120 ዶላር ደርሶ ነበር። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።